ሰላም ሰላም ውድ ዩቲዩብ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። አንዳንድ እህቶቼ በማከብረው በምወደው ሰው በማፈቅረው ነገን ረጅሙን ጉዞ በትዳር ተጣምረን እንኖራለን ባልኩ ሰው ተጎዳሁኝ፣ ተካርኩኝ፣ ገንዘቤንም ታጭበረበርኩ እያሉ እንደዚሁም በሚዲያ ላይም እያለቀሱ በተለይ በቲክታክ ፕላትፎርም ላይ እንደዚሁም ደግሞ እኔ በግሌ ከአንድ ሁለት እህቶች ስላጋጠሙኝ ይሄ መልእክት ለአንዳንድ እህቶች በአረብ ሀገር ላይ ላላችሁ ከደረሳችሁ ትጠቀሙበታላችሁ። ከአንድም ሁለት ሶስት ጊዜ ለወንድ ልጅ ገንዘብ አትስጡ፣ አትላኩ፣ ገንዘባችሁን ቋጥራችሁ ያዙ፣ ፍቅርና ገንዘብ የተለያዩ ናቸው ሲባል እናንተ ግን እየሰማችሁ አይደለም። መስማት መቻል አለባችሁ። በቃ ገንዘባችሁን ሰርታችሁ ያዙ፣ ለወንድ ልጅ አትስጡ። በሰው እጅ ላይ ካልወደቀ ካልታመመ በስተቀር ሰፖርት መደረግ ያለበትና መደረግ የሌለበትን ነገር ለይታችሁ እወቁ። ይሄ ሰው የሰው ድጋፍ ያስፈልገዋል፣ እርዳታ ያስፈልገዋል፣ አያስፈልገውም የሚለውን ነገር በደንብ ለይታችሁ እወቁ። ገንዘባችሁን ያዙ። ፍቅርና ገንዘብ የተለያዩ ናቸው። ሁለቱም ምንም አንድ የሚያደርጋቸው ነገር የለም። እዚህ ጋር አንድ ሰው ወዷችሁ ከሆነ የሚመጣው እናንተና እናንተን ብቻ ነው እንጂ ከእናንተ ጋር ያለውን ነገር ጥቅማ ጥቅሞችን ፈልጎ አይደለም፣ መሆን የለበትም በጭራሽ። በቃ እናንተንና እናንተን ብቻ። አንድ ወንድ ልጅ በትዳር የሚፈልጋትን ሴት ካገኘ በዛ ነው መቀጠል ያለበት እንጂ አብሯት ያለውን ነገር ፈልጎ መሆን የለበትም። አንድ ሴት ልጅም አንድን ወንድ ልጅ ስትፈልግ እሱንና እሱን ብቻ ነው እንጂ አብሮ ያለውን ነገር መሆን የለበትም። ሁለቱ የተለያዩ ናቸው። የምንጠቀምባቸው ነገሮች ተስማምተን የምናደርግበት ነገር ነው እንጂ ገንዘብ ፍቅርን አይገዛም። ይህንን ለይታችሁ እወቁ። የትኛውንም ነገር ብታደርጉለት እህቶቼ፣ ያ ሰው ፍላጎት ከሌለው እናንተን ካልፈለጋችሁ በገንዘብ የሚቆይ ጉዳይ አለ። ሊቆይ ይችላል ለጥቅማ ጥቅም ሲል፣ ግን የሆነ ታይም ላይ እንደሚሄድ ማወቅ መቻል አለባችሁ። ስለዚህ ለወንድ ልጅ ችግር ካልገጠመው አደጋ ካልደረሰበት በስተቀር ገንዘብ አትላኩ። ገንዘባችሁን ቋጥሩ፣ ባንካችሁ ውስጥ ያዙ። የባንክ ደብተር ከሌላችሁ ቋጥራችሁ ያዙ። አገር ስገቡ የፈለጋችሁትም ስራም ከሆነ ቤትም ከሆነ የተለያየ ነገሮችን ገዝታችሁ በጋራ እሱም ካለው አንቺም ያለሽን አዋጣችሁ በጋራ ህይወታችሁን መቀጠል ነው እንጂ አንቺ አረብ ሀገር እያለሽ ገንዘብ ላኪ ላኪ እያለ እንደ ላም እየታለብሽ እየላክሽ በኋላ ላይ ባዶሽን ስትቀሪ ደግሞ ወዳሏት ጥሎሽ ይሄዳል ማለት ነው። ስለዚህ ገንዘባችሁን ቋጥራችሁ ያዙ። በቃ አንድ ወንድ ልጅ ሲቀርባችሁ ወይንም ሲቀርብሽ አንቺንና አንቺን ብቻ ፈልጎን በቃ ሊያገባሽ ይፈልጋል፣ ለትዳር መርጦሻል፣ ኦኬ በቃ አለቀ። በቃ ገንዘብ ስለላክሽለት ያ ሰው አይቀጥልም። እህቶች አትሞኙ። እዚህ ጋር አንድ ሰው ለገንዘብ ነው ወይ የቀረበሽ ለትዳር ነው ወይ የሚለውን ነገር እራሱ እናንተ ማወቅ ትችላላችሁ። በቃ ለጥቅማ ጥቅም ከሆነ ሁሌም በትለኪለት አይደለም፣ በየወሩ በየሳምንቱ ራሱ በትለኪለት በቀኝ የለም። አንድ ቀን እጅሽ ያቆመለታ ይሄዳል፣ ወደ አላት ጋር ይሄዳል። አሁንም ወደ አላት ጋር ይሄዳል። እሱ ምንድነው ታርጌቱ? ገንዘብና ገንዘብ ብቻ ነው። ፍቅርም አይደለም ትዳርም አይደለም ፍላጎቱ። ስለዚህ ለይታችሁ ወቁ። ገንዘብ አትላኩ። ገንዘባችሁን ቋጥራችሁ ያዙ። እዚህ ጋር መታችሁ ሚዲያ ላይ ብታለቅሱ እሪ ብትሉ ያዙ ልቀቁኝ ብትሉ ምንም ጥቅም የለው። አትቀደሙ። በቃ ገንዘባችሁን ያዙ። እጃችሁን ይበላል እንዴ? በቃ ከወደደሽ ካፈቀረሽ ለትዳር የሚያስብሽ ከሆነ ይጠብቅሽ እየሰራ ይስራ። የተለያዩ ስራዎች አሉ። አንቺም እየሰራሽ እየለፋሽ በአረብ ሀገር እየተሰደብሽ ወልደሽ የምታደርሽው ልጅ ይወጥፍ እያለ እየተፋብሻል እንደ የምትሰሪው። ስለዚህ አንቺ እየሰራሽ እንዳለም እሱ ደግሞ ሰርቶ ሊጠብቅሽ ይገባል እንጂ ያንቺን እጅ እያየ ቁጭ ብሎ ጥርሱን እየፋቀ
እንዲጠብቅሽ አታድርጊ። አንዳንድ ጊዜ የምታበላሹት ወንድን ራሱ እናንተው ናችሁ። በቃ እውነቱን ልንገራችሁ፣ ገንዘብ አታስለምዱ። በቃ አንደኛ ሴት ልጅ ቆፍጣን ስትል ነው በቃ ወንድ ልጅ የሚወዱት። በጣም ቆፍጣና ስትሆን በራሷ ኮንፊደንስ ይኖራል። በቃ ማንንም አትለማመጡ እንዴ! በመለማመጥ ገንዘብ በመስጠት አይደለም። ፈጣሪ ይሄ ወንድ ላንች ነው ካለሽ የትም አይሄድም። ለምንድን ነው እናንተ በቃ በገንዘብ በቃ ስለምትወጁ እንዳይጎልበት ኪሱን ባዶ እንዳይሆን እንዴ? ይስራ፣ መስራት አለበት እኮ ልክ አንቺ ለፍተሽ እንደምታመጩ ያንን ገንዘብ እሱም ለፍቶ ማንጣት አለበት። በቃ ወንዶችንም አታበላሹ እንደዚህ እያደረጋችሁ። መብትና ግዴታችሁን እወቁ። ለምን እዚህ ጋር አንቺ እየደጎምሽ ነው? ምንም የሚያጣው ነገር የለም። ኢቨን ከጓደኞቹ ጋር ሲወጣ በቃ አሽዌና ነው። ለምን እዚህ ጋር የምትታለብ ላም አለች፣ በየወሩ ትልካለች። እሷ ግን እንዴት አድርጋ እንደምታመጣው ገንዘቡን ማንም አያውቅም። በቃ ስለዚህ አትላኩ፣ ገንዘባችሁን ያዙ። እስቲ ቁጥር አድርጉት። ለመለወጥ ነው አይደል የመጣችሁት እንዴ? እናንተ እኮ ሰው ናችሁ። ነገ የሆነ ነገርስ ቢያጋጥሟችሁ እንዴ? አዎ ጥሎሽ ይሄዳል። ለምን ጥሎሽ አይሄድም? ወደ አላት ጋር ደግሞ ይሄዳል፣ ወደ አልሰማችሁ ጋር ይሄዳል። ስለዚህ ገንዘባችሁን ቋጥራችሁ ያዙ እንዴ። ፍቅርና ገንዘብን ለይታችሁ እቁ። በማድረግ በመስጠት በመላክ በቃ እሱ አምሮበት እንዲታይ ገንዘብ እንዳያጣ ከኪሱ በማድረግ ፍቅር አይደረጅም። ይህን ማወቅ አለባችሁ። መደጋገፍ ከሆነ ተስማምታችሁ ከሆነ በትዳር ላይ ተጣምራችሁ ከሆነ የመጣችሁት እሱም ቦታ አለው፣ በስነ ስርዓቱ ነው። እሱ ቁጭ ብሎ ጥርሱን እየፋቀ እየለበሰ እየተሽሞነሞነ በየወሩ እየጠበቀ ለምን አላክሽኝም ብሎ የሚነታረክ ከሆነ ይሄም ሌላ ነገር ነው ማለት ነው። አንቺን የሚፈልግሽ ለሌላ ነገር ነው ማለት ነው። ስለዚህ እራሳችሁ መብታችሁን አስከብሩ። በቃ አንድ ሴት ልጅ አጥሯንና መብቷን እስካላስከበረች ድረስ ማንም ሰው በሄደ በገባ ቁጥር እየረጋገጣት ነው የሚሄደው። በቃ እዚህ ጋር መብታችሁን አስከብሩ። አንቺ ጠንካራ ሴት ነሽ። ሰው ሀገር ይህን ሁሉ በረሃ አቋርጠሽ የመጣሽው ሰርተሽ ልትለወጪ ነው። አለቀ። ለምንድን ነው ለወንድ ልጅ ገንዘብ የምገፈግፉት? ያዙ። የአረብ ሀገር ሴት እኮ በወንድ ብቻ ለምትበዘብ በቤተሰብ ትበዘበዛለች። አንድ ብሎ አሁን በፍቅረኛ በትዳር ላይ ከሆነ ከመጣሽ ልጅ ወልዳ ከሆነ የመጣችሁ በልጇ ባሏ፣ አንዳንድ ባሎች ሁሉንም ማለት አይደለም፣ ሙልጭ አድርገው ሌላ ሴት እዚሁ ቪዲዮ ላይ ማለት ነው ሰርቼላችኋለሁ። እንደዚሁ 10 ዓመት ሙሉ የሰራች እህታችን ዱባይ ኢማራት ላይ ባሏ ኢትዮጵያ ስገባ በሰራችበት ቤት ውስጥ አግብቶ ተሞሽሮ ነው የጠበቃት። ገብቷችኋል? እንደዚህ አይነት ነገር የአረብ ሀገር ሴት ያጋጥማታል። እንደዚሁም ደግሞ እህት ወንድሞች፣ በስንቱ መሰላችሁ የምትበዘበዘው የአረብ ሀገር ሴት። እባካችሁን ራሳችሁን ጠብቁ። መርዳት ካለባችሁ ቤተሰብም ቢሆን በልኩ፣ ባልም ከሆነ በልኩ ገደብ አብጁለት፣ መስመር አብጁለት። እዚህ ጋር ፍቅረኛ ካለሽ በቃ ይስራ፣ ይጠንክር፣ ይበርታ። ልክ አንቺም ሰርተሽ ሁለታችሁም ሰርታችሁ ተስማምታችሁ በቃ አላማችሁ አንድ ሆኖ ነው። ፍቅርም የሚያምረው እንደዛ ሲሆን ነው። አንዱ ብልጥ አንዱ ጅል የሆነ ጥሩ አይደለም። እራሳችሁን እዚህ ጋር አታሙኝ። እዚህ ጋር ያላችሁበትን በተለይ አረብ ሀገር ያላችሁ እንዴት ሆናችሁ ሰርታችሁ እንደምታመጡት ገንዘቡን ታውቁታላችሁ። እንዴት የምትበሉበት ሰዓት የለም፣ የምትጠጡበት ሰዓት የለም፣ የእንቅልፍ ሰዓት የላችሁ። ብዙ ችግር እያጋጠማችሁ ነው። ስለዚህ ከዚህም አንጻር ብቻም ሳይሆን በቃ ሴትነታችሁን በሚያከብርና በሚያከብር ጉዳይ መሆን አለበት። ሁለታችሁ የተስማማችሁበት ጉዳይ ሊሆን ይገባል። አንዱ ሌላ ሀሳብ ውስጥ ሌላው ግን ጣሪ የሆነ ነው፣ አይሆንም። ስለዚህ መብታችሁን አስከብሩ እንጂ ዝም ብላችሁ ከወርወር የምታገኙትን ነገር አገፍግፉ። ስልክ ገዝታችሁ ምልኩ አላችሁ፣ ልብስ ገዝታችሁ ምልኩ አላችሁ፣ ገንዘብ በየወሩም ልክ እንደተቆራጭ የምታደርጉ አላችሁ።
እኔ አንዷ እህቴ አሁን እንደዚህ ነው የገጠማት። በቃ ምንም የሚጎልበት ነገር አልነበረም። ከዛ የሆነ ሰዓት ላይ ተጠቀመባት እና የሆነ ጊዜ ላይ ስትታመም ሳትልክለት ስትቀር ነው ጥሏት። ስለዚህ ቀርቦም ሲጠየቅ ምንድን ነው ያለው? አልወዳትም፣ አላፈቅራትም እና ያለው ይሄን ነው መልስ የሰጠው። ስለዚህ እባካችሁን ገንዘባችሁን ቁጥር አድርጋችሁ ያዙ። በቃ የቡክ ደብተር ካላችሁ በየወሩ የምትቀበሏትን ገንዘብ ለእናቶቻችሁ ምልኩ ካለ ለብቻው፣ የተቀረችዋን ባንካችሁ ውስጥ ላኩ፣ አስቀምጡ። ስንት ዓመት ሰው ሀገር መኖር አለባችሁ እናንተ? እድሜ እኮ ታክሲ አይደለም፣ ቆሞ አይጠብቃችሁ። አንዲት አረብ ሀገር ያለች እህት እኮ 2 አይነት ከረራ ወታ ነው መልካ ወታ ነው ሀገር የምገባው። ማዲያት ቆንጆ በቃ ቆንጅዬ ሆና የመጣች እህት የሚገርማችሁ ነገር ማዲያት በማዲያት ሆና ከሰውነት ተራ ወታ ምናምን ነው በቃ ሀገር የምገባው። እንደዚህ አይነት ሆኖ ነው ያንን ገንዘብ የሚያመጡት። እዚህ ጋር ግን የሚረዳቸው ሰው የለም። በቃ ያዙ ገንዘባችሁ። በቃ ካለሽ ማንም ይፈልግሻል። ኖሮሽ ተገኝ። በቤተሰብም ዙሪያም ሆነ በወንድም በፍቅረኛም ዙሪያ ኖሮሽ ተከብረሽ ኖሪ። ራስሽን ካላከበርሽ፣ ራስሽን ካላስከበርሽ ማንም ያከብርሽ የለም። እህቶችን ለእናንተ ብዬ ነው የምናገረው። ራሳችሁን አስከብሩ። በተለይ በአሁኑ ሰዓት ይሄ በቃ ፈጣሪን እፈራዋለሁ የሚባል ነገር የለም። በማንኛውም ዙሪያ ላይ ጥቅምና ጥቅምን ያያያዘ ነገር ነው። ለፍቅር ብላችሁ መበዝበዝ የለባችሁም። አንድ ወንድ ልጅ ሲመጣ መርጦች ሲመጣ አንቺንና አንቺን ብቻ እንጂ ገንዘብሽን ብሎ መሆን የለበትም። ስለዚህ ነው አይደለም የሚለውን ደግሞ እናንተ ማወቅ መለየት አለባችሁ። ለወንድ ልጅ ገንዘብ አትስጡ፣ ቋጥራችሁ ያዙ። ቪዲዮ ያስተምራል፣ ይጠቅማል ካላችሁ ሼር እያደረጋችሁ ሀሳባችሁን ለሌሎችም አካፍሉ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮንም እንደዚሁ ላይክ ያደረጋችሁ ይህን ቤት ተቀላቀሉ። ብዙ ነገሮችን አብረን እንማማራለን። እኔንም እናንተንም በያለንበት መልካም ጊዜ መልካም ቆይታ። ቻው